تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله منا ومنكم عيد مبارك علينا وعليكم. ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንኳን ለታላቁ ኢድ አልፈጥር በዓል በሰላም አደረሳችሁ ማለት እወዳለሁ። እንግዲህ ከሐረር ቲቪ ልዩ የበዓል ፕሮግራሞች ወደ እናንተ እየተላለፈ ይገኛል። ለዛሬ እንግዲህ እኔ ይዤላችሁ የቀረብኩት በዓልም አይደለ የሼክ ሙክታርን ሃይማኖታዊ መልእክት ነው። ከሼክ ሙክታር ጋር የበዓሉ ዕለት የእስልምና እምነት ተከታዮች በምን አይነት መልኩ በዓሉ ማክበር አለባቸው የሚለውን ከሳቸው ጋር ቆይታ አድርጌያለሁ። ሃይማኖታዊ መልእክትም አስተላልፈውልናል። አብራችሁን ሁኑ ግብዣችን ነው። بسم الله الرحمن الرحيم. بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. وكان الحمد لله لزندرو عيد الفطر بዓል በሰላም በደስታ አብሮ አላህ አደረሰን። ሼክ ሙክታር ሙባረክ እባላለሁ። የክልሉ መስጊድ ኢማም ነኝ። ለመጅሊሱ ደግሞ ምክትል ፕሬዝዳንት ነኝ። ኢድ ቀን መጀመሪያ የሚጀመረው በሰላት ነው። ኢዱል ፍጥር የሚጀመረው በሰላት ነው። ከሰላቱ በፊት ዘካቱል ፍጥር መሰጠት አለበት። ኢማሙ ሳይሰግድ ነው መሰጠት አለበት። ሁለት ቀን ሲቀረው ቢሰጥም በጣም ጥሩ ነው። ግን ከመሰገዱ በፊት ለወንድሞቻችን መስጠት አለብን። ከሱ በኋላ ኢዱ ይሰገዳል። ኢድ ከተሰገደም በኋላ አንድ ላይ ይሰገዳል። ከሱ በኋላ ደግሞ ዘመድ ይፈለጋል። ለአይታሞች የሚሰጥ ነገር ካለ የአይታም ቤት ይካሄዳል። የሁሉ ተደርጎ አንድ ላይ ይረዳዳሉ። አንድ ላይ ኸይር በመስራት ዘመድ በመፈለግ በዛ አይነት ቀኑ ማለፍ አለበት። ልጆቻችንን መጠበቅ አለብን። በማያስፈልገው ቦታ እንዳይሄዱ እየመራን ወደፊት መምራት አለብን። በዛ አይነት ኢዳችንን በስድስታ ማሳለፍ ያስፈልጋል። تقبل الله منا ومنكم عيد مبارك علينا وعليكم. እና በጣም መበርታት የሚያስፈልግበት ወቅት ነው። ነብዩ መሐመድ አለይሂ ሰላቱ ወሰላም በጣም ቸር ነበሩ እና ስለዚህ እስላም ዲን የአንድነት ዲን ነው፣ የመረዳዳት ዲን ነው፣ የመተዋወቅና የአንድነት ዲን ነው ማለት ነው፣ ሃይማኖት ነው። ስለዚህ በዒዱል ፍጥር ሲገባ ዋናው የሚያስፈልገን ዘካቱል ፍጥር አለ። ከዛ በፊት ዘካቶች እየተሰጡ ነው። ብዙ ድሃዎች እየተረዱ ነው። አፍጥር እየተበላ ነው። የሁሉም የህዝቡን አንድነት ለመጠበቅና ሰላሙን ለመጠበቅ ነው። ሀብት ያለው ሀብት ለሌለው በግዳጅነት ውስጥ ሃይማኖት ስል ወንድማማቾቹን አንድ ላይ ማሰሩ ነው። አንድ ላይ ማሰር ነው። እንደዚሁ ከዘካት ሌላ ዘካት በሀብት የሚወጣ ነው። ዘካቱል ፍጥር በማንኛውም ላይ ዋጅብ የመሆን ነው፣ ግዳጅ ነው። አንድ አባወራ ለቤተሰቡ ሁሉ 2 ኪሎ ተኩል በዛ አካባቢ አብዛኛ ሰው ከመበላው ምግብ አውጥቶ ለወንድሞቹ ለድሃ ይሰጣል ማለት ነው። የዛ የኢዱን ቀን አብረው በደስታ እንዲያከብሩ ነው ነብዩ ያዘዙት። ስለዚህ የሌለው ካለው ጋር እኩል ሆኖ እንዲያከብር ዘካቱል ፍጥር ይሰጣል። ዘካቱል ፍጥር ማለት አሁን እንዳልኩት አብዛኛው ሰው ከመበላው የእህል አይነት 2 ኪሎ ተኩል ካለው እስከ 3 ኪሎ ለእያንዳንዱ ሰው ከቤቱ ያወጣል። 10 ሰው ካለ ለ10 ሰውም አንዳንድ መውጣት አለበት ማለት ነው። ይሄም ህዝቡን ለመተሳሰር ነው። በደስታ ቀን አንድ ደስታ እንድኖረው ማለት ነው። ስለዚህ ከኢድ በፊት ዘካቱል ፍጥር የግድ መውጣት አለበት። አሁን በሐረር ከተማ ስናይ አብዛኛው ህዝብ የሚበላው በአሁኑ ጊዜ ሩዝ ነው። በከሩዙ ላይ 2 ኪሎ 500 ግራም ካለው 3 ኪሎ ካደረገ በጣም ጥሩ ነው። በገንዘብ አወጣለሁ ካለም በገበያ ጠይቆ የ3 ኪሎ የሚገዛበትን ያህል ገንዘብ ለአንድ ሰው ለሁለት ሰው መካፈል አይችልም። ለአንድ ሰው መስጠት እንደ ዘካቱል ፍጥር ይችላል። ሰውየውን ግን ማየት አለበት። ቤት ያላቸው የልጆች እናት፣ ሽማግሌዎች መርዳት የሚያስፈልገውን መርጦ ቢሰጥ በጣም ጥሩ ነው። አንደኛ ከኢዱ በፊት ይሄ ያስፈልጋል ማለት ነው።
ኢዱ ደግሞ የሚከበረው ነብዩ አለይሂ ሰላቱ ወሰላም በኢድ ቀን ያዘዙት ማንም ሰው ሳይቀር ሴቱም ህፃኑም ወንዱም ትልቁም ትንሹም በአንድ ሜዳ ይሰበሰባሉ። በአንድ ሜዳ ተሰብስበው የኢድ ሰላት ይሰገዳል። የሚያስፈልገውን መልእክት ደግሞ ኸጢቡ መልእክት ያስተላልፋል። የዓመቱን መልእክት ያለፈውን የወደፊቱን ያስተላልፋል። የሚያስፈልገውን ነገር ምክር ይሰጣል። መረዳዳት ካለበትም እንዲረዳዱ ይመክራል፣ ይሰጣል ማለት ነው። ኹጥባ ያደርጋል፣ አንድ ላይ ይሰግዳሉ። ይሄ ደግሞ ህዝቡን መሰብሰብ ነው፣ አንድ ማድረግ ነው፣ ሰላሙን መጠበቅ ነው። ካልተቀራረቡ ካልተዋወቁ ሰላም አይገኝም። ስለዚህ መተዋወቅ፣ መቀራረብ፣ መፈቃቀር ያስፈልጋል። ለዚህ ነው ኢድ ላይ በአንድ ሜዳ ተሰብስበው ነብዩ አለይሂ ሰላቱ ወሰላም አንድ ላይ ኹጥባ ካደረጉ በኋላ ወንዶች ከፊት ሴቶች ከበስተኋላ ነው የሚሰግዱት። ሴቶች ያሉበት ቦታ እየሄዱ እንዳሁኑ ላውድ ስፒከር አልነበረም፣ እነሱንም በሚያስፈልገው አይነት ይመክሩ ነበረ። እንደዚሁ እኛም ሁሉንም መምከር አለብን። መልእክቱ ለወንዶቹም ለሴቶቹም መድረስ አለበት። አንድ ላይ ተሰብስበን ኢዳችንን አንድ ላይ ማክበር፣ በሰላም ማክበር፣ ሰላም አገራችን እንደሆን ሁላችንም ትልቅ ትልቁም ትንሽ ትልቁም መስራት አለብን። ይሄ ነው የሚያስፈልገን። ስለዚህ ያው አሁን ያው በመጅሊስ ውስጥ ነው እያስተላለፍኩት ያለሁት። አንድ ሆነን መጅሊሳችንም አቅፈን ሙስሊሞች አንድ ሆነን በአንድ መሄድ አለብን። ቁርአን እንደሚያስተምረው ከሙስሊም ካልሆነው ደግሞ አንድ ላይ ሆናችሁ በወንድማማች ከሚያከብራችሁ ጋር ተከባብራችሁ በሰላም ኑሩ እያለ ነው የሚያስተምረን። በአገር ጉዳይ ሰላም ነው የሚያስፈልግ ከሁሉም ጋራ ከተለያዩ እምነቶች ካላቸው ጋራ አንድ ሆነን በአገር ጉዳይ በሰላሙ አንድ ሆነን ወደፊት መሄድ ያስፈልገናል። ይህንን ነው ማስተላለፈው። የተወደዳችሁ ተመልካቾቻችን ለመላው እስልምና እምነት ተከታዮች በሙሉ በዓሉ የሰላም፣ የጤና፣ የፍቅር ይሆንላችሁ ዘንድ ተመኘው። ከሐረር ቲቪ ቀሪ ከበዓል ፕሮግራሞች ጋር መልካም ጊዜን ተመኘውላችሁ። تقبل الله منا ومنكم عيد مبارك علينا وعليكم.